ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ቤንሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱን የሮይተርስ የምርመራ ዘገባ አሳየ። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤንሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪል ሮይተርስ አስታወቀ። የተባበሩት አረብ ኤሚሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥም የሚገኙ አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውን የዜና ወኪሉ ዘግቧል። ሮይተርስ ዛሬ ማክሰኞ የካቲት 3 2018 ዓ.ም ያወጣውን የምርመራ ዘገባ ያጠናከረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮች በመጠቀም እንደሆነ ጠቅሷል። ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኘ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎች በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2015 ጀምሮ ከሱዳን ጦርነት ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤንሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነም ዘገባው ላይ ተጠቅሷል። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ጨምሮ 8 ምንጮች የተባበሩት አረብ ኤሚሬትስ የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው የወታደራዊ ሰልጣኞችና የሎጂስቲክስ ድጋፍ ማቅረቧን ገልጸዋል ይላል ቢቢሲ። ከኢትዮጵያ መከላከያ ሰራዊት የህዝብ ግንኙነት ክፍል በጉዳዩ ላይ ምላሽ ለማግኘት ጥያቄ ቢያቀርብም እስካሁን ምላሽ አላገኘም። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ጨምሮ 8 ምንጮች የተባበሩት አረብ ኤሚሬትስ የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው የወታደራዊ አሰልጣኞችና የሎጂስቲክ ድጋፍ ማቅረቧን ገልጸዋል ይላል ቢቢሲ። ከኢትዮጵያ መከላከያ ሰራዊት የህዝብ ግንኙነት ክፍል በጉዳዩ ላይ ምላሽ ለማግኘት ጥያቄ ቢያቀርብም እስካሁን ምላሽ አላገኘም። የተባበሩት አረብ ኤሚሬቶች መንግስት የቀረበበትን ክስ በማስተባበል ለቢቢሲ ምላሽ የሰጠ ሲሆን የኢትዮጵያ መንግስት ግን እስካሁን ያለው ነገር የለም። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንዲሁም የብረት ጣሪያ ያላቸው ህንፃዎች መገንባታቸው እንደተረዳ ዘገባው አመልክቷል። ጥቅምት ላይ ደግሞ ካምፑ ውስጥ ድንኳኖች መተከላቸውን ጠቅሷል። ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10,000 ተዋጊዎች የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ገልጿል። በርካታ ላንድ ክሩዘር እና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ ኃይል አሃዶች እንዲሁም የተባበሩት አረብ ኤሚሬቶች አሰልጣኞች ጥር ላይ ወደ ካምፑ መግባታቸውን ይህ ዲፕሎማሲያዊ ምልክት ልውውጥ ጠቅሷል ተብሏል። ጥቅምት ላይ ኤሚሬቶስ የሎጂስቲክ ኩባንያ ጎሪካ ግሩፕ አርማ ያለባቸው የጭነት መኪናዎች በአሶሳ ከተማ አድርገው ወደ ካምፑ ሲጓዙ መመልከታቸውን 2 ባለስልጣናት ገልጸዋል የሚለው ዘገባው ላይም ሰፍሯል። ሮይተርስ የተሽከርካሪዎች መጠን፣ ቅርጽና ዲዛይን የኢትዮጵያ መከላከያ ሰራዊትና አጋሮች ወታደሮች ለማጓጓዝ ከሚጠቀሙባቸው ሞዴሎች ጋር ይመሳሰላሉ ሲልም ዘግቧል። ዘገባው ላይ ጽፏል። ይሁን እንጂ እነዚህ ተሽከርካሪዎች በአሶሳ በኩል ሲያልፉ የታዩት ስለመሆናቸው በገለልተኝነት አለማጣራቱን አስረድቷል። ከኢትዮጵያ የደህንነት አገልግሎት የውስጥ ማስታወሻ ተገኘ የተባለ መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4,300 የፈጥኖ ደራሽ ኃይሎች ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ተብሏል። የተዋጊዎች የሎጂስቲክ እና የወታደራዊ አቅርቦት ትጥቅ የሚቀርበውም በተባበሩት አረብ ኤሚሬትስ እንደሆነ ከውስጥ ማስታወሻ መመልከቱን የዜና ወኪሉ አስታውቋል። ሮይተርስ የስልጠና ካምፑን የማቋቋም ኃላፊነት የወሰዱት የኢትዮጵያ መከላከያ ሰራዊት የመከላከያ የደህንነት መምሪያ ዋና ኃላፊ የሆኑት ጄኔራል ጌታቸው ዲንን ናቸው ሲልም በዘገባው ላይ ሰፍሯል። አንድ የኢትዮጵያ መንግስት ከፍተኛ ባለስልጣን እንዲሁም 4 የዲፕሎማቲክ እና የደህንነት ምንጮች ይሁኑን እንዳረጋገጡለትም የዜና ወኪል ገልጿል። ሮይተርስ ከ6 ባለስልጣናት አገኙት ያለው መረጃ እንደሚያሳየው በካምፕ ውስጥ ከሚገኙ ምልምሎች ውስጥም አብዛኞቹ ኢትዮጵያዊ ናቸው። የደቡብ ሱዳንና ሱዳን ዜጎች ካምፕ ውስጥ ይገኛሉ ተብሏል። ሱዳን ውስጥ የተወሰኑ ግዛቶች የሚቆጣጠረው አማጺው
ተዋጊዎች ካምፑ ውስጥ እንደሚገዙ ዘገባው ላይ ተጠቅሷል። ቡድኑ ግን ኃይሎች ኢትዮጵያ ውስጥ ይገኛሉ መባሉን አስተባብሏል። እንደ ዜና ወኪሉም ዘገባ ከካምፑ ከ53 ኪሎ ሜትር ርቀት ላይ የሚገኘው አሶሳ አየር ማረፊያ ካለፈው ነሐሴ ጀምሮ አዲስ ግንባታዎች እየተከናወኑለት ነው። በአየር ማረፊያው የሚደረገው ግንባታ ስፍራው የድሮን ማዘዣ ማዕከል እንዲኖረው የሚያደርግ መሆኑን ካደረገው የሳተላይት ምስልም ምርመራ እንዲሁም ከአንድ መንግስት ባለስልጣን የተገኘ መረጃ መረዳቱን በዘገባው አካቷል። ሮይተርስ በምርመራ የደረሰባቸው ግኝቶች በተመለከተ ከኢትዮጵያ መንግስትና ከሱዳን ጦር ኃይሎች መረጃ ለማግኘት ያደረጋቸው ሙከራዎች እንዳልተሳኩ ገልጿል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በበኩሉ በሱዳን ጦርነቱ በማንኛውም መንገድ ተሳትፎ እንደሌለው በመግለጽ ምላሽ እንደሰጠ ዘገባው ያመለክታል። ቢቢሲ ይህን ዘገባ በገለልተኛነት ለማረጋገጥ አልቻለም። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።